ዛሬ በምን መንገድ የወንዶቹን ልብ ቅልጥ ማድረግ እንደምንችል እናወራበታለን። አይጣል ነው መቼም የፍቅር ስሜት ነው። ብዙ ነገር ደፍረን እንዳናደርግ ማድረግ ያለብንን ትተን ማድረግ የሌለብንን እንድናደርግ ውጤት የሚሰጠንን ሳይሆን ውጤት የማይሰጠንን የሚያስገምተንን ምናልባት ደግሞ ጭራሽ የማይገባንን አይነት ራሱ ትሪትመንት እንድናገኝ የሚያደርገን ስንያዝ ነው። ተይዘንም ግን አንዳንዴ ስናቅ ስንረዳና ምን ማድረግ እንዳለብን ስፔሻሊ ከለየን በጣም ቀላል ይሆንልናል። ሁሉም ነገር እንደምታወሪው ቀላል አይደለም የሚለው ሐሳብ የሚመጣው ለምን መሰላችሁ? ፍቅር ውስጥ ስንሆን እንዳልኳችሁ ማድረግ ያለብንን ነገር ለማድረግ በጣም ድፍረት ይጠይቃል። ያን ድፍረት ደግሞ እንዳናመጣ የሚያደርገን ቢሸሸኝስ፣ ቢርቀኝስ፣ የባሰ ቢጠላኝስ የሚሉ ነው። ነገር ግን የምናደርጋቸው የፍቅር የሚመስሉ ኬር ከማድረጋችን መወደድ ከመፈለጋችን የተነሳ የምናደርጋቸው ነገሮች ግን ካሰብነው ተቃራኒ ያደርጉብናል። ያን ሰው ከኛ ያርቅብናል፣ ይገፋብናል፣ የማናውቀውን ባህሪ እንዲያሳየን ያደርገዋል። ስለዚህ ሳይኮሎጂካል ፋክት የሆኑ ወንዶችን በቀላሉ እንዴት አድርጋ ሴት ልጅ ልባቸውን ቅልጥ ማድረግ እንደምትችል የሚያስረዳን መንገድ ነው ይዤላችሁ የመጣሁት። ሁሌም እላለሁ መተግበር እንዳይረሳ። መስማት ምንም ጥቅም የለውም፣ ሰምታችሁ ብትሄዱ ምንም ጥቅም የለውም። እንዳልኳችሁ ምናልባት አምናችሁ ለመቀበል ለማድረግ ሊከብድ ይችላል። ውጤቱን ግን ከፈለጋችሁት ወይም እኔ የምፈልገው እንዲወደኝ ልቡን እንዲሰጠኝ ነው የምፈልገው ካልሽ ይሄኛውን ፓርት መሞከር አለብሽ። ኦልሬዲ ወደሽ አፍቅረሽ ከሆነ ብዙዎቹ የማይመከሩት ከሰው ልጅ ባህሪ ጋር ማሄድ የሰው ልጅን ፍላጎት ጋር ማሄደው ነገር ሞክረሻል። ከነሱ ውስጥ ደግሞ መደወል ሊሆን ይችላል፣ በሰዎች ማስጠየቅ ሊሆን ይችላል። በጣም በቃ ይሄንን ባደርግለት ብለሽ ራሱ ያደረግሽው ነገሮች ሊኖሩ ይችላሉ። እነሱ ግን ያሰብሽውን አይነት ውጤት ወይም ልቡን ለማግኘት አላስቻሉሽም። ስለዚህ ዛሬ እኔ ወደ ማነሳቸው ወይም ጥናቶች ተደርገው ቁጭ ስለተደረጉ ነገሮች ነግርሻለሁ። እሱን በመተግበር ደግሞ ሞክሪው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስን የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ ሳይኮሎጂ ራስሽ ላይ በደንብ ኢንቨስት አድርጊ ይልሻል። አንድን ወንድ ልጅ ልቡን ቅልጥ ለማድረግ ቆንጆ ሆኖ መገኘት በሁሉ ነገር ላይ በፊዚካል በመልክሽ ሊሆን ይችላል። በእያንዳንዱ ነገር ላይ ሞር አክቲቭ ሆነሽ መገኘት አለብሽ ይልሻል። አንድ ወንድ ልጅ በተፈጥሮ አዳይ ነው። አንድ ጊዜ ሺ ጊዜ ተነጋግረንበታል አይደለ? ፈላጊ ነው። እንድትፈልጊው የማይፈልግ ፍጥረት ነው። ፈልጎሽ መምጣት ነው እንጂ ፈልገሽው እንድትሄጂ አይፈልግም። ቼስ እንድታደርጊው ሳይሆን እሱ ቹዝ እንዲያደርግሽ ነው የሚፈልገው። በቃ እነዚህ ነገሮች ማወቅ መቻል አለብሽ። ልክ ስትወጂው መውደድሽን ማሳየት ወይም መውደድሽን እንዲቀበል እሱ ላይ ኢንቨስት ማድረግ ሳይሆን ምን አይነት ሴት ሆኜ ልገኝ የሚለውን ጥያቄ ስትመልሽ ራሱ ቤዝድ ማድረግ ያለበት እሱ ላይ መሆን የለበትም። እኔ ምን ይገባኛል፣ ምን አይነት ሴት መሆን አለብኝ፣ በምን መንገድ ራሴን መጠበቅ አለብኝ። ከዛ ባሻገር ደግሞ ሁሌም የምናወራበት የለ ጭንቅላታችን ላይ መስራት አለብን። ስነ ልቦናችን ላይ፣ ባህሪያችን ላይ፣ ፐርሰናሊቲያችን ላይ ምን ወዳለው፣ ምን ጠላለው፣ ምን አይነት ሴት ነኝ የሚለውን ጥያቄ መመለስ የዛኔ ነው። ምክንያቱም የራስሽን ማንነትሽን አውቀሽ ገብቶሽ ካልመለሽው በጣም ከባድ ነው የሚሆነው። ምን ያህል ፍቅር እንዳለሽ ለራስሽ በራስሽ ደስተኛ መሆን እንደምትችይ ማወቅ ካልቻልሽ ከባድ ነው የሚሆነው። ያንን ጥያቄ ግን ከመለሽ እዚሁ ችግር የለበትም ማለት ነው። አንቺን ለመውደድ በአንቺ ለመሳብ የአንቺ ፍቅረኛ ለመሆን ለአንቺ ልቡን ለመስጠት በጣም ቀላል ፍጥረት ነው የምትሆኝለት። ምክንያቱም ቆንጆ ካልሆንሽ ቆንጆ አይደለሽም ሊልሽ ይችላል። ነገር ግን አንቺ ቆንጆ መሆንሽን ካመንሽ የእሱ አስተያየት አንቺን ምንም ሊገፋሽ ወይም እንትን ሊልሽ አይችልም፣ ሊረብሽሽ አይችልም። የእሱ አመለካከት ወይም የእሱ ጉድለት እንደሆነ አስበሽ ቆንጅናዬ ካልታየው ይሄ ሰውዬ ምን ሊያደርገኝ ይችላል የሚለው ነገር ከሱ ለሱ ልሰጪው ካሰብሽው ፍቅር ራሱ ይጠብቅሻል። መጀመሪያ ራስሽን አንቺ ነሽ እዚሁ ማመን ያለብሽ። ቆንጆ ነኝ፣ ደስተኛ ነኝ፣ ምንም አይጎድልብኝም፣ ራሴን በጣም ወዳለው፣ ይሄንን የማሟላ ወንድ ነው የምወደው የሚል አመለካከት በራሱ ካለሽ ያ እዛ እንደሚያበቃ ይናገራል። በዛው ልክ በዛው መጠን ወደ አንቺ የሚመጡ ሰዎች ትክክለኛ ነው የሚሆኑት። ነገር ግን ልክ እንደወደድሽው ሁሉን ትተሽ እሱ እንዲያይሽ፣ እሱ እንዲወድሽ፣ እሱ እንዲቀበለው ፍቅርሽን፣ እሱ ትኩረት እንዲሰጥሽ የምታሳየው አክሽኖች፣ ልትሰጪው የምትፈልጊው ቦታ በሙሉ
ትክክለኛ አይሆኑም ማለት ነው። ምክንያቱም ልትሰጪው በሞከርሽ ቁጥር ወደሱ በተጠጋሽ ቁጥር ያስታውቅብሻል። ወደሹ ለመታየት ትኩረት ፍለጋ እንደሆነ በደንብ ነው የሚያስታውቅብሽ። ያ ደግሞ ወንድነቱን ይፈታተነዋል። እንዴት ሴት ልጅ ትፈልጋኝ ትመጣለች? ወይም ቀለል አድርጎ ሊጠቀምብሽ ይችላል። ስለዚህ መጀመሪያ እዚሁ ራሳችን ላይ በደንብ ኢንቨስት ማድረግ፣ ራሳችን ላይ መስራት፣ ራሳችንን መውደድና ደስተኛ ማድረግ ቀላል እንዲሆን ያደርግልናል። ራስሽን በደንብ ጠብቂ፣ ተንከባከቢ፣ ራስሽ ላይ ኢንቨስት አድርጊ። በጣም ቀላል ነው። የትኛውንም ወንድ እኔ ነኝ ያለውን ልብ ማቅለጥ። ሁለተኛው እንዲቀርብሽ ወይም እንዲያይሽ ማድረግ ነው። ወንድ ልጅን ልቡን ቅልጥ የሚያደርገው አንቺ እንዲያይ ማድረግ ስትችይ ነው። ፈርስት ኢምፕሬሽን ላይ በደንብ ስትሰሪ ነው። ፈርስት ኢምፕሬሽን ደግሞ የሚገኘው በዋናነት ቅድም እንዳወራ ነው ራስ ላይ በደንብ በመስራት ነው። ራሷ ላይ በደንብ የሰራች ሴት ግሉ ትወረጋለች። በቃ ታንጸባርቃለች። አትራክት የማድረግ ትልቅ ፓወር አላት። አትራክት ሆኖ ከመጣ በኋላ ግን ልቡን የሚገዛው ቀልጦ ወንድ ልጅ እኮ አይተሹ ፈገግ ካልሽ በፈገግታሽ ተስቦ የሚመጣ በጣም ቀላል ፍጥረት ነው። ከመጣ በኋላ ግን እዚህ ጠጋ ሲልሽ አንቺ ላይ የሚሰማው ከአንደበት የሚወጣው አንቺ የምታደርጊያቸው ነገሮች አንቺ ለራስሽ የሚሆን ለሱ ዋቴቨር በዙሪያሽ ላሉ ሰዎች የምታደርጊያቸው ነገሮች በሙሉ አንቺን ዲፋይን ያደርጉሻል። ዲፋይን ሲያደርግሽ ደግሞ እዛ የሚቆይበትን ሳይድ የሚሸሽበትን ሪዝን እንዳያገኝ መጠንቀቅ መቻል አለብሽ። እንዳልኳችሁ ፈገግታሽ፣ ምናልባት በመንገድ ስታልፊ ጠረንሽ፣ ምናልባት ፈልገሽ እንኳን በኮንፊደንስ በሙሉ በራስ መተማመን ሄደሽ እንኳን ስታናግር ኢምፕረስ ሊሆን ይችላል። እድል ልስጣት፣ ላዋራት፣ ዴት ላርጋት የሚለው ሀሳብ ይመጣል። ነገር ግን መሸወድ ያለብሽ ይሄ በጣም ለእኛ ተራና ቀላል ተፈጥሯችን በራሱ እንዲመጡ የሚጋብዛቸው ናቸው። ከመጣ በኋላ ነው ዋናው ጌም የሚጫወተው። ልቡን ማቅለጥ ከፈለግሽ በጣም ሪስፔክትፉል መሆን መቻል አለብሽ። ያ ደግሞ የሚጀምረው ከራስሽ ነው። ለራስሽ ያለሽን ክብር በማሳየት ነው። በጣም ጠንቃቃ በመሆን ብትወጂውም ብታፈቅሪውም ብፈልጊውም ለምሳሌ ኮስተር ካለብሽ ገልመጥ ካረገሽ ወይም ፍላጎት እንደሌለው ካሳየሽ ዞር ብለሽ የምትሄጂ ተመሳሳይ ኢነርጂ የምታሳየውን ሴት አንቺ ላይ ይገባል። ምክንያቱም ድጋሚ እድሉን ፈልጎ እንዲመጣ እንዳይረሳ። ይሄ መጀመሪያው ፖይንቴ ነው። ካሱ ጋር ልትሄጂ እንደምትይ ሲያቅ የመጀመሪያው ማንነትሽ ደግሞ ሞር ይጎላል። ከዛ ደግሞ በዙሪያሽ ያሉሽን የምታከብሪ ክብር ልትሰጪው የምትቺ ሰላም ልትሰጪው ስፔስ ልትሰጪው የምትቺ ሴት መሆንሽን እንዲማር አድርጊው። ለምሳሌ ደውለሽ ካላነሳ ደጋግመሽ እንደማትደውይ፣ ቴክስት ልከሽ ካልመለሰ ደጋግመሽ እንደማትልኪ በተግባሮችሽ ሊያይ ይገባል። በጣም እንዳልጓጓሽ በጣም ሰፍ እንዳላልሽ ሲያቅ ነው እሱ ምን ያደርጋል? ክሬቭ ማድረግ ይጀምራል። ላገኛት፣ ልፈልጋት፣ ውድናት የሚሉ ነገሮችን ክሬት ማድረግ ይጀምራል ውስጡ። ስለዚህ ጉጉትሽን ፍላጎትሽን በሙሉ በቁጥብነት አርጊው። የዛኔ ለውጡን ታይዋለሽ። ልቡን ቅልጥ የማድረግ ፓወር በእጅሽ ይገባል። ሶስተኛው ከአንቺ የሚሰማው ነገር የወንድ ልጅ ልብ ቅልጥ እንደሚያደርገው የስነ ልቦና ትምህርት ያረጋግጣል። ከአንቺ ስለ ራስሽ ሊሆናል፣ ስለ ሌሎችም ሊሆን ይችላል፣ ስለ ላይፍ ሊሆን ይችላል፣ ስለ ወንዶች ሊሆን ይችላል፣ ስለ ፍቅር ህይወት ሊሆን ይችላል፣ ስለ ትዳር ሊሆን ይችላል፣ ስለ ሴት ልጅ በራሱ ሊሆን ይችላል። ከአንደበትሽ የሚወጡ ነገሮች በሙሉ እሱ ልብ ውስጥ ስራ ይሰራሉ። በቀላሉ ከራሳችን እንጀምር። በጣም ኮምፕሌን የምታደርጊ በራስሽ ደስተኛ እያልሆንሽ ያሉሽ ነገሮች የማይጥሙሽ ሁሌ ድብርት ውስጥ ያለሽ እንደሚደብርሽ ከደወልሽ ራሱ ሄሎ ሲልሽ ዛሬ ደብሮኛል ብለሽ ወሬ የምትጀምሪ አይነት ሴት መሆን የለብሽም። ይሄ ኔጋቲቭ ኢነርጂ ነው። ሊደብረን ይችላል፣ ሁላችንም ሊደብረን ይችላል። የሆነ ሰዓት ሊከፋን ይችላል፣ የሆነ ሰዓት ሀዘን ውስጥ ልንሆን እንችላለን። ነገር ግን እነዚህን የራሴ ብለን በአንድ ሀላል ያልወጣ ግንኙነት ውስጥ ወይም ወደ ትዳር ያልሄደ ግንኙነት ውስጥ በተደጋጋሚ ደብሮኛል፣ ከፍቶኛል፣ ዛሬ እንደዚህ ሆኛል ስትይ ጥገኝነት እየጠየቅሽ ነው የሚመስለው። የሆነ ሀገር ጥገኛ እንደሚጠይቀው ሁላ የሆነ ሀገር ሄደን እንደዛ ሰውን ጥገኝነት እየጠየቅሽ ነው የሚያስመስል። እንዴት ነው ጥገኝነት የምትጠይቀውን ሴት ሙሉ በሙሉ ልቡን ሊሰጣት የሚችለው? ስለዚህ እንደዚህ አይነት ቃላቶችን ስለራስሽ ኢነርጂ ነገሮችን እንዲያዝንልሽ ብለሽ ለምሳሌ ኦር ምስጊናት ብሎ እንዲቀርብሽ ብለሽ እንዳትጠቀሚ። ሁሌም ቢሆን አክቲቭሊ በራስሽ ስሜታዊ የሆኑ ነገሮችን ሃንድል የምታደርጊ የደስተኛ ሴት ያቺ ራሷ ላይ የሰራችኋን ሴት ነው ማወቅ ያለበት። ስለ ሴቶችም ኢቭን ራስሽ ሴት ሆነሽ ስለሆነ ሴት ሁሌ ኔጋቲቭ የምታወሪ ከሆነ ሌላ ሴቶችን ዝቅ የምታደርጊ ከሆነ እንደዚህ ባህሪ የለኝም ካልሽ ራስሽን ከሌላ ሴቶች ጋር ኮምፔር ማድረግ ዋው አታምርም፣ ወይኔ እሷ ነገር ቢኖረኝ የዚች ነው፣ እንደዛ አይነት ነገር አይሰራም። ራስሽን ዝቅ አረግሽ ማለት ነው ድጋሚ በራስሽ ሽጉጥ ራስሽን መታሹ ማለት ነው። ሁሌም ቢሆን ኮምፔር ከማድረግ ራስሽን መቆጠብ፣ ሌሎችን አፕሪሺየት ማድረግ፣ ስለሌሎች ፖዚቲቭ ማውራት ጥሩነትሽን መልካምነትሽን ለሱ ይነግርልሻል። ያ ደግሞ ልቡን እንዲሰጥሽ የሚያደርገው
ትልቅ ፓወር ነው። ስለምትወጂ ስለ ቤተሰቦችሽ ሊሆን ይችላል፣ ስለ ጓደኞችሽ፣ እነሱ ሁሌም በዙሪያሽ ያሉ ሰፖርቲቭ ሲስተሞችሽ ናቸው። ከዚህ በፊትም ተናግረናል። ስለ ስራሽም ሊሆን ይችላል ከአንቺ ኔጋቲቭ ነገር እንዳይሰማ በጣም የምትወጃቸው የምታከብሪያቸው የምትኖሪላቸው ሌላ ነገሮች እንዳሉሽ እነሱን ደግሞ እንደምትወጂ በእነሱ ደስተኛ እንደሆንሽ ቀንሽ ለራስሽም ያለሽ ስሜት ለነገሮችም ያለሽን ነገር ብራይት እንደሆነ በነገርሽ ፌክ እንድታደርጊ አይደለም። ይሄ ሪል የሆነ መሆን ያለበትም ነገር ነው። በቃ በዙሪያችን ያለውን ነገር መውደድ፣ ስለራሳችን ፖዚቲቭ ነገር ማውራት፣ ከራሳችን ከሌላ ሰዎች ጋር አለማወዳደር በጣም ትልቅ ነገር ነው። ግን ደግሞ እሱ ጋር ሲሄድ የምትፈልጊውን አይነት ፍቅር ያሰጥሻል። አራተኛው ክብርና ሰላም ካንቺ አገኛለሁ ብሎ የሚያስብ ወንድ ልቡን ይሰጥሻል። ልቡን ቅልጥ የማድረግ አቅም አለሽ። ሰላምና ክብርን ደግሞ እንዴት ያገኛሉ ወንድ ልጅ ካልሽ፣ ለምሳሌ አሁን ኢሞሽን አለን አይደል? ስሜታዊ ነገሮች አዶናይን ሁሉም ሴት የወደደበት ምክንያት ምንድን ነው? ሮማንቲክ ስለሆነ አይደለም? ከአይኑ ጀምሮ ከሁሉ ነገሩ የሆነ ለጃኒ የሚሰጣት ነገር የሚታይበት ነው። ሪል ሁሉም ሴት የምትመኘው ነገር ነው። ሳምዴይ እኮ ያ ነገር ሊቆም ይችላል፣ ሊቋረጥ ይችላል፣ ሊጣሉ ይችላሉ፣ ሊለያዩ ይችላሉ። ማንም ስለሱ ላይ ግድ የለውም። ግን ዲስ ያችን ሞመንት ግን ሁሉም ሴት የምትመኘውን ህይወት እያኖራት ነው። ያችን ልጅ ፍቅር እየሰጣት ነው አይደለ? ያን አይነት ስሜታዊ የሆነ ነገር አይደለም እነሱ ጋር ያለው። እሺ፣ ስለዚህ የነሱ ቋንቋ የሚሆነው ክብር ነው። ክብርን በፍቅር ቦታ ትለውጭለታለሽ። ያንን ደግሞ ልክ ትሪትመንት ብለን የምንጠራው እሱ ትኩረት እንዲሰጥሽ ጊዜው እንዲሰጥሽ በፍቅር አይን እንዲያሽ እንደምፈልጊው በሰዎች መሀል ስታከብሪው ምናልባት በሚያሳይሽ ሪአክሽኖች ልብሽ ቢሰበርም ከዛ ቦታ ርቀትሽን በመጠበቅ ራስሽንም እሱንም እንደምታከብሪ በማሳየት ይሄ ነገር ደስ አይልም ስቀርብህ ይሄን ነገር አልተመቸኝም ነበረ ከሚሉ እሱን ከሚያጣጥሉ ዝቅ ከሚያደርጉ ከሌሎች ጋር ከሚያወዳድሩት ቋንቋዎች በመራቅ ካንቺ ክብር አገኛለሁ ብሎ ያንን የማድረግ እንኳን ፖዚሽን ላይ አይደለም ካልሽ ራስሽን ቅድም እንዳልኩሽ ከሰዎች የማታወዳድሪ ራስሽን የምትወጂ የተቀበልሽ ሴት መሆንሽን ሲያይ ያንን ካንቺ በቀላሉ ስለሚያገኝ እንዳከበርሽ ይሰማዋል። ደን ደግሞ ስፔስ የሚባል ነገሮች አሉ አይደል? ቅድም አሁንም በድጋሚ እዚህ ጋር ይመለሱልናል። ካንቺ በትልቁ ሰላም እንዳገኘን እንዲያስብ የሚያደርገው ደውለሽ ካላነሳልሽ ደጋግመሽ በመደወል ቴክስት በመላክ ልክ እንዳልሆነ በመንገር እነዚህ እነሱን ጫና ውስጥ ይከታቸዋል። እነሱ የሚፈልጉት ስፔስ ነው። ስፔስ እንድትሰጪው አስቦበት እሱ ፈልጎ እንዲመጣ እድል እንድትሰጪው አንቺ ጋር ያሉት ይኸውልሽ የትኛውም መልክሽም ደጋግሜ ይናገራል። የትኛውም ገንዘብ ሊኖር ይችላል፣ ስታተስ፣ ስልጣን ምናምን ሊኖር ይችላል። ያንን ነገር ሊጠቀምበት ይችላል። ምንም ጥያቄ የለው። ግን እንዲያፈቅርሽ አያደርገው። እንዲያፈቅርሽ የሚያደርገው እንዲሰማው የምታደርጊው ስሜቶች ናቸው። ስታከብሪው፣ ሰላም ስትሰጪው፣ ጊዜ ስትሰጪው፣ ቦታ ስትሰጪው፣ ዋጋ ስትሰጪው፣ ቫሊዴት ስታደርጊው ኬዝ ክሎዝ ያሉሽን ነገሮች ስለሰጠሽው አይደለም። እነዛን ስሜቶች እንዲሰማው ካደረግሽው ልቡን ማቅለጥ ትችያለሽ። ከምትሰጪው አሁን ሴክስ ከምትፈቅጂለት ለምሳሌ እንዲወደኝ ብዬ አብሬው ተኛውን ይበልጥ ይጣላሻል። ስለዚህ ይሄ ሊታሰብበት ይገባል። አምስተኛ የወንድ ልጅን ልብ ማቅለጥ ከፈለግሽ እንደ ሴት አሁን ለምሳሌ ወንድ ልጅ እንዲወድሽ ሴት ልጅ የምትጠብቀውና የምትፈልገው ነገር አለ አይደለ? ያንን ሳይሆን ወንድ ልጅ የሚፈልገውና የሚጠብቀውን ነገር ማወቅ መቻል አለብሽ። አሁን እንዳልኳችሁ እኛ ጊዜ ሲሰጡን፣ ትኩረት ሲሰጡን፣ ፍቅር ሲሰጡን፣ ሲንከባከቡን፣ ሲጠብቁን፣ በዙሪያችን ሲሆኑ አይደለ? በር ሲከፍቱልን፣ ሲዘጉልን፣ ጃኬታቸውን ሲሰጡን፣ ስጦታ ሲሰጡን፣ አበባ ሲሰጡን እንደዚህ ፍቅር ያስይዘናል እና ኢሞሽናል ስለሆንን ማለት ነው። ነገር ግን እስካሁን ያነሷቸው ከገቡሽ የወንዶች ቋንቋ ናቸው ማለት ነው። ወንድ ልጅን ፍቅር ለማስያዝ ወንድ ልጅ ልቡን እንዲሰጥሽ ልቡን እንዲሸነፍ እንዲያምንሽ የሚያደርገው በሱ ቋንቋ ስታወሪለት ነው። ልክ አንቺን እንደፈለግሽ ወይም በአንቺ ቋንቋ እንዲያወራ ከምጠብቂው ይልቅ እንዴት ነው ካልኩሽኝ፣ አሁን ክብር በመስጠት ብያቸዋለሁ። ስፔስ በመስጠት እነሱን አንደርስታንድ በማድረግ እላፊ ባለመጠበቅ ከሱ ለሱ ለመስጠት ለሱ ለማድረግ ከመጣር ለራስ ማድረግ ለራስ መጣር ሞር ደግሞ እንደ ወንድ ልጅ ወንድ ልጅ የሚጠብቀውን ሴታ ሴት እንድትሆኚ እንደ ሴት ውበትሽን እንድትጠብቂ ጭንቅላትሽን አስተሳሰብሽን የታረመ እንዲሁም በኔጋቲቭ ሳይሆን በፖዚቲቭ ነገር የተሞላሽ ለሱ ብለን እኮ አይደለም የሆነን ወንድ እንዲጠብሰን ወይ እንዲወደን ብለን አይደለም። ለራሳችን ራሱ ያስፈልገናል እኮ በራሳችን መቆም ከስሜት አንስቶ ነው። ሁሌ ብላችኋል። ከስሜት አንስቶ እስከ ፋይናንሻል ድረስ ሴኪር መሆን መቻል አለባት ሴት ልጅ። ሴኪር ስትሆኝ ብቻ ነው ልታሸንፊ የምትሆኝ። አልቃሻ ከሆንሽ ፍቅርሽን እንዲቀበልሽ ምትለምኝው ከሆነ ምታስለምኝው ከሆነ ደጅ ምጠኝ ከሆነ ልክ አይደለም። እነሱ መተዋድነው መብላት ነው የሚፈልጉት። በቃ ዋጋ ከፍሎ በጣም እያፈቀርሽው
ማታ ጠብቆ ደውሎ እንገናኝ ወክ እናድርግ ሲልሽ አንዳንዴ ዋጥ አድርገሽው ወይ ፋዘር አለ ቤት ወይ ዛሬ እንደዚህ ማረገው ነገር አለ ይቅርታ አድርግልኝ ነገ ቆንጆ ቀን እናሳልፋለን ጃምፕ ማድረግ እንደዚህ ነገሮችን ልመጂ። እነሱ የሚገባቸው እሱ ስለሆነ ማለት ነው። አጓጊ መሆን ትሪለር መሆን ስለራስሽ የምትነግሪው ሊሆን ይችላል። ለሱ ልትሰጪው የምትሞክሪው ሊሆን ይችላል። ፊል እንዲያደርገው የምትፈልጊው ነገር ሊሆን ይችላል። ሁሌ የሚጓጓው የሚጠብቀው አድርጊው። ሴት ነሽ፣ ብልህ ነሽ፣ ትችያለሽ። ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።